እንኳን ለቸሩ አምላካችን ለቅዱስ አማኑኤል ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች ቪዲዮውን ስትጀምሩት ላይክ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ አገልግሎታችንን እንድታበረታቱ ስንል በትህትና ቃል እናሳስባለን። ከዚህም በመቀጠል በሐምሌ 28 ቀን የሚነበበውን የውዳሴ አምላክን የዘወትር ጸሎት እንደሚከተለው እናሰማችኋለን። ውዳሴ አምላክ ዘዘወትር። ከቁጣ የራቅ ይቅርታ የበዛ ጻድቅ ልበሰፊ መሐሪ ሆይ አከብረሃለሁ። ዕለት ዕለት ስበድል ታግሰ ጠብቀኸኛልና ንስሐ እንገባ ዘንድም ለሁላችን ስልጣን ሰጠኸን። ለዚህ እናከብርሃለን። እንዲሁም ክቡር ስምህን እናመሰግናለንና ዘንድ ታገሰኝና ስለምትሰራ ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንና የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜም ነበርና ኋላ ግን በአንድ ልጅህ በጌታችን ኢየሱስ ክርስቶስ መታየት ጎበኘኸን። ካለመኖር ወደ መኖር የፈጠርኸ አንተ ነህና አባታችንም ጌታችንም አንተ ነህ። ችግረኛ የምንሆን እስከ ፊትህ ድረስ ልናገር አይገባምና ከኃጢአን የሚበልጥ ኃጥእ ነኝና ክብርት ሕግህንም ያረከስኩ ነኝና ከኃጢአትህ ትዕግሥትህን ስላበዛህልኝ አመሰግንሃለሁ። በፈቃድህ ቸል ብለህ እስካሁን ያለ ፍርድ ጠብቀኸኛልና አመሰግንሃለሁ። እኔ ግን ስለ በደሌ ለፍርድ የተገባሁ ነኝና ስለ ኃጢአቴም ለስቃይና ከፊት ለመውደቅ ነገር ግን ሰውን ስለ መውደድህና ስለ ትዕግሥትህ እስካሁን ጠበቅኸኝ። መሐሪ ጌታዬ ሆይ ስለዚህ አመሰግንሃለሁና መጠን ለሌላት ትዕግሥትህና ለጌትነትህ የሚገባ ምስጋናን አመሰግንህ ዘንድ ስልጣን የሌለኝ የተናቅሁ ጎስቋላ የሆንኩኝ በሆነም የእኔን የባሪያህን ጎስቋላና ደካማ ልመናዬን ስማኝ። ወሰን በሌላት በፍቅር ብዛት እስከ ዘለዓለሙ ድረስ ክብርና ምስጋና መገዛትም ለአንተ ይገባል። በእውነት አሜን። ወንድሜ ሰውነትህ ዘወትር ዝለፋት፣ ከሥጋ የምትለይበት የምታልፊበት ጊዜ ደርሷል በላት። ባለሽበት ኋላ ጥለሽው በምትሄጅ ሥራ ዛሬ ለምን ደስ ይልሻል? እርሱም በማየት ጥቂት ዘመን ተድላ ደስታ የምታደርግበት ኋላ ብዙ ዘመን ብታመጭው የቀደመ ሥራችን እወቂው። የሠራሽው ሥራ ምንም እንደሆነ አስቢና ጻድቅም እንደሆነ ኃጢአትም እንደሆነ ያለ ዘመንሽ ከማን ጋር ፈጸምሽ? ከጌታ ጋር ነው ወይስ ከሰይጣን ጋር? ደክመሽ የሠራሽውን የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽ ማንን ደስ አሰኘሽ? ጌታን ነው ወይስ ሰይጣንን? በጊዜ ሞትሽ ሊዋሃድሽ የመጣው ማን ነው? በመንግሥተ ሰማያት አርፈሽ ትኖሪ ዘንድ በሥራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማንስ ብለሽ መከራ ተቀበልሽ? ለመንግሥተ ሰማይ ብለሽ ነውን? ደስ ብሎሽ ታገኚው ዘንድ እኩሃንስ ምንድን ነው? ነፍስሽ ከሥጋሽ በተለያየች ጊዜ በመንግሥተ ሰማይ ይዋሃድሽ ዘንድ ገንዘብ ያደረግሽው ምንድን ነበር? በማናቸው ጊዜ እርሻን ሊያውሉሽ ተቃጠሩሽ? በማናቸውስ ማዕረግ ተቃጠሩሽ? በበላስ ሐላሳ ነው ወይስ በበላስ ላሳ ወይስ በባለ መቶ? ነፍስሽ ከሥጋሽ በምትለይበት ፀሐይ ዕድሜሽ በገባ ጊዜ ዋጋሽን ሰጥሻለሁ ያለሽ ማን ነው? ጌታ ነው ወይስ ዲያብሎስ ነው? ነፍሴ ሆይ ሰውነትሽን መርምሪ፣ ዕዳሽ በማናቸው ቦታ እንደሆነ እወቂ። መንግሥተ ሰማዩም እንደሆነ ገሃነምም እንደሆነ እወቂ። ለሚያርሱ ሰዎች አሞጫ እሬት የሚያፈራ እርሻሽን ያረሰሽሽ ማን ነው? ብትሆኝስ ማለት በሚሰሩት ሰዎች ፍዳን የሚያመጣ ኃጢአትን ብትሰሪ እዚያንሽ የተቆረቆርሽ አልቅሽ ለምን? ከቁርባን ከመሥዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ በሚላቸው ደስ ይላቸው ዘንድ
አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽ በእንባ እጠቢውና መንፈስ ቅዱስ ያድርብሽ ዘንድም መላእክት ደስ በሚላቸው ደስ ይላቸው። እንዲሁም አንደበትሽ እየራራ ያመስግን። ግራ ቀኝ ፊትሽ በእንባ እጠቢውና መንፈስ ቅዱስ ያድርብሽም ዘንድ ከኃጢአትሽ ይለያል። ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቅስሽ ለምኚው። የለቅሶ ዜማ ማርያምን ማርታን ጥሪያቸውና ማለት አብነት አድርጊያቸው። የልቅሶ ባለቤቶችም ናቸውና አልዓዛር ብሎ ወደ አለቀሰ ወደ ጌታ ያዝንልሽ ዘንድ ለምኚው። ራርቶ ብዙ ለቅሶን ወደሚሰጥ ጌታ ለምኝ። ምርር ብዬ ያለቀስሁት እንባዬን ተቀበልልኝ እያልሽ ወደ እርሱ አልቅሽ። በልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ቁስል ከቁስለ ኃጢአት አድነኝ፣ ከመከራም አድነኝ። ደሜን በደምህ አንጻው ብለሽ ለምኝ። ከፍዳ ከኃጢአት የሚያድን ደምህን ከሥጋዬ ጋር አዋህድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን እሷን ከሚያስራት ኃጢአት ለይተ በሰውነት ጣም እሳድርባት። በመስቀል ላይ የተዘረጋ ሥጋ አጋንንት በምክራቸው ወደ ገሃነም ለማውረድ የሳቡት ልቦናዬ ወደ አንተ ይስቅለው ዘንድ ወደ ፊያትያ ዘየማን ዘንበልባለ ራስ አጋንንት በብረት ኃጢአት የመቱት ራሴን ከፍ ከፍ አደርጋለሁ ብለ በማይታበል ቃል እንደተናገር በመስቀል የተቸነከሩ እጆች ከኃጢአት ከፍ ከፍ ያድርጉኝ። ርኩሳን አይሁድ ትፍ ያሉበት የጻፉት ፊት ኃጢአት ሰርቶ ያደፈ ሰውነቴን ፊቴን ይጠበው። በመውደዱ ዛሬ ባለው ዓለም በሚመጣውም ዓለም በማይፈጸመው ዓለም ሰውን በመውደዱ አሜን። ጥበቃውና በረከቱ አይለየን አሜን። ከዚህም በመቀጠል በሐምሌ 28 ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ሐምሌ 28 በዚህችም ቀንም የደብረ ሊባኖሱ አቡነ ፊልጶስ ዕረፍታቸው ነው። ክርስቶስን የሚወዱ የቅዱስ እንድራኒቆስና የሚስቱ የቅዱስ አትናስያ መታሰቢያቸው ነው። የደብረ ሊባኖሱ አቡነ ፊልጶስ ዘደብረ ሊባኖስ። ሐምሌ 28 በዚህችም ቀን የደብረ ሊባኖሱ አቡነ ፊልጶስ ዕረፍታቸው ነው። የደብረ ሊባኖሱ አቡነ ፊልጶስ በተወለዱ በ15 ዓመታቸው በምናኔ ወደ ደብረ ሊባኖስ ገቡ። ከብዙ ጊዜ አገልግሎቱም በኋላ በአቡነ ተክለ ሃይማኖት እጅ መንኩሰው ከእርሳቸው ዕረፍት በኋላ ሦስተኛ አበምኔት ሆነው አገልግለዋል። በኢትዮጵያ ከተወለዱት የመጀመሪያ ፓትርያርክ ሆነዋል። አባታቸው ቅዱስ ተክለ ሃይማኖትም በመንፈቀ ኢትዮጵያ ጳጳስ ሆነው ነበር። በመጀመሪያ የአቡነ ፊልጶስ የጽድቅ ሕይወትና ሽቦታቸው በተመለከተ በአቡነ ተክለ ሃይማኖት ገድልና በራሳቸው በአቡነ ፊልጶስ ገድል ላይ የተጻፈውን እንመልከት። ክቡር አባታችን አቡነ ተክለ ሃይማኖት ከዚህ ዓለም ተለይቶ የሚሄድበት ጊዜ ሲደርስ ከአንተ በኋላ አንተን ተክቶ በዙፋንህ የሚቀመጥ ማን ነው? አሉት። እርሱም ብዙ ዘመን አይኖርም እንጂ ኤልሳቤጥ ተተክቶ የሚሄድበት ጊዜ ሲደርስ ሃይማኖት ገድልና በራሳቸው ጽፈዋል። ስለ ፊልጶስ ግን አላነሳም። ኤልሳ ካረፈ በኋላ በእርሱ ተተክቶ አባት ይሆን ዘንድ ጌታችን የተሸለመ ፊልጶስ እንደመረጠው ስም አጠራሩ ለልጅ ልጅ ዘመን እንደሚጸና ሲያውቅ ነበርና፣ ስለዚህ ኤልሳቤጥ ተተክቶ አባት ይሆናችሁ አለ። ክብር አባታችን በታላቅ ክብር አረፈ። አንድ ቀን ዲያቆን አረፈና ሬሳውን ገንዘው አጠቡት። ይቀብሩትን ዘንድ አስከሬኑን ይዘው ሲሄዱ በአልጋ ላይ ሳለ አስከሬኑ ተንቀሳቀሰ።
የተሸከሙትም ደንግጠው መሬት ላይ አስቀመጡትና ከመግነዙ በፊት እርሱም ተነስቶ 3 ጊዜ ተነፈሰ። ወንድሞችም ምን እያልክ ነው? ወዴትስ ነበር ካሉት፣ ያ የከበረና የተመረጠ ዲያቆን ደግሞ ክቡር አባታችን ተክለ ሃይማኖት ኤልሳ ወደ እኔ ይመጣ ዘንድ ፊልጶስ ለእኔ ተሹሞ በወንበሬ ይቀመጥ፣ እርሱ ለብዙዎች አሕዛብ አባት ይሆናልና የክርስቶስንም ዋጋ መንጋ በጽድቅና በቅን ይጠብቃል ብሎኛልና ብሎ ይህን ተናግሮ ተመልሶ አረፈ። ወንድሞችም ኤልሳ እንዳልማዱ ጎኑን አሳረፉትና በወንበር ላይ እንደተደገፈ በሞት ማረፉን አላወቁም ነበር። ወደ ጻድቁ የልጅነት ገድላቸው እንመለስና አቡነ ፊልጶስ በእግዚአብሔር ተመርጠው የመንፈስ ቅዱስን ማደሪያ ሆነዋልና ገና በሕፃንነታቸው በተወለዱባት ሰላሌ ክፍለ ሀገር ዝማ በምትባል ልዩ ቦታ ውስጥ ሰይጣን በጠንቋይ ላይ አድሮ በነደደ እሳት ውስጥ በመግባትና የተለያዩ ተአምራትን በማድረግ በአካባቢዋ ራሱን ያስመልክ የነበረን ሰይጣን በእሳት ውስጥ እንዳለ በስመ ሥላሴ አማትበውበት አመድ አድርገውታል። በዚህ በአቡነ ፊልጶስ ድንቅ ተአምር የጠንቋይ ቤተሰቦችና የአካባቢ ሰዎችም አምነው ሊጠመቁ ችለዋል። ይህንንም ያደረገው ገና ሕፃን ሳለ ነው። መልአከ እግዚአብሔር ተገልጦለት የትውልድ መንደሩን ትቶ ወደ ግራሪያ ሀገር ደብረ አስቦ ሄዶ ቅዱስ ተክለ ሃይማኖትን እንዲያገኝ በነገረው መሰረት 1 ቀን ያህል ተጉዞ ተክለ ሃይማኖትን አገኛቸውና ባርከውት ከመነኮሳት ጋር እንዲያርፍ አደረጉት። መልአከ እግዚአብሔር ተገልጦለትም የትውልድ መንደሩን ትቶ ወደ ግራሪያ ሀገር ደብረ አስቦ ሄዶ ቅዱስ ተክለ ሃይማኖትን እንዲያገኝ በነገረው መሰረት 1 ቀን ያህል ተጉዞ ተክለ ሃይማኖትን አገኛቸውና ባርከውትም ከመነኮሳት ጋር እንዲያርፍ አደረጉት። 3 ዓመት እነርሱ በመልካም ስራ ፍጹም ሆኖ ሲያገለግላቸው ከቆየ በኋላ ሁሉም በአንድነት አሁን ልብሰ ምንኩስናን ይገባዋል አሉ። ቅዱስ አባታችንም ተክለ ሃይማኖትንም የምንኩስናን ስራ የሚያሰራ ቅድስና ሰጠው። በሌላም ጊዜ ቅስናን ይቀበል ዘንድ ወደ ጳጳሱ ዘንድ ላኩት። አቡነ ፊልጶስ በንጉሥ አምደ ጽዮን ዘመነ መንግስት ስጋቸው አልቆ አጥንታቸው እስኪቀር ድረስ ሲገረፉ ደማቸው እሳት ሆኖ ገራፊዎቻቸውን ያሳደደ ቅዱስና ጻድቂት አባት ናቸው። ንጉሥ አምደ ጽዮን በክፉ ጠንቋዮች ምክር ከታሎ ያልወለደች የአባት ሚስት ታገባ መንግስት ትጸናለችን ብለው ክፉ ምክርን መክረውት የእንጀራ እናቱን አገባትና ንግሥት አደረጋት። አቡነ ፊልጶስም ይህን ሲሰሙ ነቢዩ ኤልያስ ንጉሡ አክዓብንና ኤልዛቤልን በድፍረት እንደገሰጻቸው እርሳቸውን በቀጥታ ሄደው ንጉሥን ዘልፈው ገሰጹት። ወደ ንጉሡም ከመሄዳቸው በፊት በዚህ ምክንያት ሰማዕት እንደሚሆኑ አውቀው ነበርና ልጆቻቸውን ተሰናብተውና የሚተካቸውን ሰው ነግረዋቸው ነው ሄዱት። ንጉሡ አምደ ጽዮንም አጥንታቸው እስኪቀር ድረስ አስገረፏቸውና ደቀ መዛሙርቶቻቸው መሬት ላይ እየተቆረሰ የወደቀውን ስጋቸው እያነሱ ለበረከት ወሰዱት። ደማቸውም እንደ እሳት ሆኖ ገራፊዎቻቸው እያቃጥሏቸው ነበር። 300 አንስራ ውሃ አምጥተው ከደሙ ከወጣ እሳት ላይ ቢያፈሱትም የውሃው ብዛት እሳቱን ማጥፋት አልቻለም። ንጉሡም በፍርሃት ከዙፋኑ ላይ ወርዶ ሸሸም። የንጉሡ ጭፍሮች ግን በጋለ ማረሻ ጀርባና ግንባራቸውን ደረታቸውንም ተኮሷቸው። ኀፍረታቸውንም እንዳይሸፍኑ እጆቻቸውን ወደ ኋላ አስረው ራቁታቸውንም በከተማ ሁሉ ሲያዝሯቸው ዋሉ። ማታም ንጉሡ ታስረው ለኖሩ ኃይለኛ ውሾች ሰጡት ብሎ በማዘዝ ውሾቹ እንዲቦጨጭቋቸው ቢያደርጉም ውሾቹ ግን ከእግራቸው ስር ሰግደዋል። እርሳቸውን በእግራቸው ባረኳቸውና አማካሪዎቹም ንጉሡን ከዚህ መነኩሴ ጋር ምን አጨማጨቀ? መግዛት አረጋ ስላደው ነው ብለው በመከር እስከ ቆራርጠው ድረስ አገር አውጥታችሁ ወደ ትግሬ አገር
ውሰዱት ብሎ አዘዘ። እሳቸውንም ንጉሡን ከ3 ዓመት በኋላ ትሞታለህ ብለው ትንቢት ነግረውት በወታደሮች ተወሰዱ። በግርፋትም ብዛት የተቆረሰ ስጋቸው ድውያንን ይፈውስ ነበር። ደማቸው አስረው የሚወስዷቸውን ያንን ወታደር አንድ ስውር ዓይኑን ፈወሰለትና ወታደሮችም አምነው ከእርሳቸው ጋር በዚያው ተሰደው መከራን ተቀብለዋል። እርሳቸው በትግራይ ታላላቅ ተአምራትን እያደረጉ ሲያስተምሩ በትንቢታቸው መሰረትም ንጉሡ ከ3 ዓመት በኋላ ሞተና ልጁ ነገሰ። ልጁም አባታችንን ከስደት መለሳቸውና ከተክለ ሃይማኖትን ከመቃብር ጋር ደብረ ሊባኖስ በትንቢታቸው መሰረት ንጉሡ ከ3 ዓመት በኋላ ሞተና ልጁ ነገሰ። ልጁም አባታችንን ከስደት መለሳቸውና ከተክለ ሃይማኖት መቃብር ደብረ አስቦ አስገቡት። የነገሰውንም ልጅ አንድ ክፉ ሰው ከአንድ በላይ መግባት ትችላለህ፣ በገና ወቅትም ረቡዕና ዓርብን መጾም ተገቢ አይደለም ብሎ ስለመከረው ጳጳሱን ወደ ሀገራቸው ግብፅ እንዲሰደዱ ሲያደርግ አቡነ ፊልጶስም ደግሞ ረቡዕና ዓርብን በጠዋት ካልቀደስክ ብሎ ወደ ተራስ ተሰደው እንዲሄዱ አደረገ። አባታችንም በአጠቃላይ 5 ጊዜ ተሰደው በትግራይ፣ በደራ፣ በዝዋይ፣ በኃይረ ደሴት፣ በገዳማት ገማስቄ እና በወለቃ በስደት ቆይተዋል። ጳጳሱን አባ ሰላማን በአቃሊት ቅበረኝ ብለዋቸው በዛሬው በቃሬዛ አድርጎ ከጌርጌሳ ወደ አቃሊት ወሰዷቸው። እዚያም ሐምሌ 28 ቀን በሰላም አረፉ። አጽማቸውም በክብር ተቀብረዋል። በረከታቸው ረድኤት አማላጅነት ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘለዓለሙ ይኑር አሜን። እኛንም ከቅዱሳኑ ጸሎት እግዚአብሔር በረከት ያሳትፈን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።